ኢትዮጵያና አሜሪካ የ1.6 ቢሊዮን ዶላር የጤና ትብብር ስምምነት ተፈራረሙ። በአሜሪካና በኢትዮጵያ መካከል የተደረገው የ1.6 ቢሊዮን ዶላር ስምምነት ለ5 ዓመት የሚቆይ የጤና ትብብር መሆኑ ተገልጿል። የመግባቢያ ስምምነቱን ይፋ ያደረጉት የገንዘብ ሚኒስትሩ አህመድ ሽዴ፣ የጤና ሚኒስትር ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር ሬቨረንድ ማሲንጋ ናቸው። እንደ አውሮፓውያኑ አቆጣጠር ከ2026 እስከ 2030 የሚቆየው የስምምነት የጤና ስርዓቱን ለማጠናከር የሚያግዝ ስምምነት መሆኑ ተገልጿል። የገንዘብ ሚኒስትሩ አህመድ ሽዴ ስምምነቱ የጤና ፋይናንስ ስርዓት ላይ በሰፊው ለመስራት እንደሚያግዝ ገልጸዋል። This significant co-financing arrangement reflects a true partnership. ይህ ስምምነት ሁለቱ ሀገራት ያላቸውን ዘመናትን የተሻገረ ወዳጅነትና አጋርነት ለማጠናከር ትልቅ ትርጉም ይኖረዋል። ስምምነቱ የጤና ባለሙያዎችን ክህሎት ለማሳደግ፣ የሀገር ውስጥ መድኃኒትና የጤና መገልገያ ቁሳቁስ ለማምረትና በአጠቃላይ የጤና ፋይናንስ ስርዓቱ ላይ በሰፊው ለመስራት ያግዛል ብለን እናምናለን። ይህ ስምምነት ሁለቱ ሀገራት ያላቸውን ዘመናትን የተሻገሩ ወዳጅነትና አጋርነት ለማጠናከር ትልቅ ፋይዳ ይኖረዋል ተብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ ስምምነቱ የኢትዮጵያን የጤና ስርዓት ለማጠናከር እንደሚያግዝም ተናግረዋል። የጤና ስርዓቱን ከማጠናከር የሚሰሩ የሪፎርም ስራዎች አንዱ አካል የሆነው የፋይናንስን የሚሸፍን ይሆናል። ሁለቱ ሀገራት የረጅም ጊዜ ትብብር ማዕቀፍ እንዳላቸው ይታወቃል። የተቀናጀ የማይበገር የጤና ስርዓት ለማጠናከር እንዲሁም ደግሞ የዜጎቻችንን ጤና ለማረጋገጥ የጤና ባለሙያዎቻችን ብቃትና ክህሎታቸውን ለማሳደግ የሀገር ውስጥ የጤና ፋይናንስን እንዲሁም ደግሞ የሀገር ውስጥ መድኃኒት አቅርቦት ምርቶቻችንንም ለማሳደግ ሰፊ ስራዎችን ለማድረግ የሚያግዘን ይሆናል። በኢትዮጵያ የአሜሪካ አምባሳደር ሬቨረንድ ማሲንጋ በበኩላቸው ስምምነቱ የኤችአይቪ ኤድስና የወባ በሽታን ለመቆጣጠር የተለያዩ ወረርሽኞችን ለመከላከልና የእናቶችና ህጻናት ጤና ላይ ለመስራት ይውላል ብለዋል። This memorandum of understanding is a shining example of sustainable development. ይህ ስምምነት ቀጣይነት ያለው እድገት፣ የኢንቨስትመንት ትብብርና የሁለቱን ሀገራት ወዳጅነት ለማጠናከር ትልቅ ምዕራፍ ነው። ስምምነቱ የኤችአይቪና ወባን ለመቆጣጠር የተለያዩ ወረርሽኞችን ለመከላከልና የእናቶችና ህጻናት ጤና ላይ ለመስራት የሚውል ይሆናል። የተጠናከሩ የጤና ስርዓቶች ላይ መሰረት ያደረገው ይህ ስምምነት 120 ዓመታትን የተሻገረው የኢትዮጵያና የአሜሪካ ወዳጅነትን የሚገልጽ ይሆናል።